እናንተ ሩታ እኮ ማለት ከደስታ ጋራ ተኝታ ተገኘችና ማለት ነው። እሱን ልጁን በሆነ ነገር ናደረገች ያደነዘዘችው አብርሽን ማለት ነው። እሱ ምንም አያውቅም ሲጀመር መጀመሪያ ላይ በነገራችን ላይ ማለት ነው ፍቅር በእንትን በቃ በግፊት በል ተብሎ የሚሆን ነገር አይደለም። መጀመሪያ ላይ እሱ እንደሚታወቀው እሷን እና ማለት ነው ከዛ መጀመሪያ ላይ እንደዚህ እንደሚታወቀው እንደዛ ወዳሉ መስኩላ አለችው። ከዛ ተጋቡ። ከዛ በጣም መጨቃጨቅ ጀመረች። ከዛ አልፈልግም እኔ በነገራችን ላይ ወንዶች ጨቅጫቃ ወንዶች ሴት አይፈልጉም እና ጨቅጫቃ ሴት አንፈልግም ተዩ ብሎ እሷን ትቦ ለእንትና ቀለበት ካረገ በኋላ ነው ከሄደ አንዳንድ ጊዜ ማለት ነው እንደ ዋዛ ያየነው ነገር ሲሄድ ያንገበግበና ከሄደ በኋላ ሩታ አንገበገባት አይገልጸውም። እንዲሁ እሱና እሷን ሳላፈተማ እንቅልፍ አልተኛም ምንም ነገር እንትናልም ማለች። እነሱን መለየት አለብኝ እንጂ እነሱን ካላይለያዩ አይሆንም ምንም ነገር አለች። ይገርማችኋል። እዛ በኋላ አሁን በመተተደችን የሆነ ነገር አደረገችው እና አሁን ዛሬ ልጁ እያያችሁት ነው። አብርሃም ምንም ነገር እንትን አይልም፣ ምንም ነገር አያውቅም። እና ወደዚህ ሲሉት እንደ ከብት ይጎተታል፣ ወደዚህ ሲሉት እንደ ከብት እንትን ይጎተታል። እና በጣም እንትን እንትን ነው የምላችሁ፣ በጣም የሚያሳዝን በጣም እግዚአብሔርን ያሳዝናል በጣም እንትን ምክንያቱም እስከዚህ ድረስ እና እሱ ማለት ነው እንትና ሄርሜላን ነው የሚፈልግ እንጂ እሷን ይፈልጋታል። እውነት ለመናገር ሄርሜላን በጣም ይፈልጋታል። ሌላ ሰው ግን አይፈልግም። እሱ ሌላ ሰው አይፈልግም። እና እነሱ ደግሞ እኔን ይፈልገኛል ትላለች፣ እኔን እንትን ይለኛል ትላለች። በቃ ብዙ ነገር የባተው ነገር የላትም። ከተቀፍ እየበጣ ነው የቀን እንቅልፍ ለምቼ ውዶች። እናማ እኔ የምላችሁ ነገር ምን መሰላችሁ? ሩታ ከደስታ ጋር ሸሸገደ እያለ እሱን ደግሞ እንትና ለማናደድ ሄርሜላን ለማናደድ ሲጀመር ሄርሜላ እኔ ከዚህ ህይወት ብትወጥ ደስ ይለኛል። ምክንያቱም አንቺም ቆንጆ ነሽ፣ በቃ ተወዳጅ ነሽ። አንቺ ከእሷ ጭቅጭቅ ብትወጪ ምን አለ እዚህ ሁላ ነገር። እግዚአብሔር እውነቴን ነው የምልሽ፣ እውነቴን ነው የምልሽ ውዶቼ። ልብሴ እንዳታዩ ሸሚዝ ለብሼ ነው የባይን ሸሚዝ ለብሼ ነው። እሺ እና ለዛ ነው የተለቀኝ ትላላችሁ። ያው እንግዲህ ኢትዮጵያ ስትኖሩ እንደዚህ ደው ተቋቁራላችሁ ምን ትላላችሁ? ግን ሰላም እንቅልፍ አለው፣ ሰላም ትተኛላችሁ። እምትኖሩት ለራሳችሁ ነው። በጣም ደስ ይላል። እውነቴን ነው የምላችሁ። በስደት ያላችሁ ቶሎ ብላችሁ ነው ታዲያ። እዚህ ያለው ሰው ማለት ነው ምንም ለእናንተ አያስብም። እውነቴን ነው ምንም አያስብም። ለእናንተ ቅንጣት አላስብላችሁም። ለዚህ ብትልክልኝ፣ ለመነገጃ ብትልክልኝ፣ ለዚህ ብትልክልኝ፣ ለዚህ ብትልክልኝ፣ ለዚህ ብትልክልኝ፣ ለስልክ ብትልክልኝ፣ ለዚህ ብትልክልኝ እናንተ ከእንትን ሸምጥታችሁ የምታመጡ ነው ይመስላችሁ። እናንተ ከሌላችሁ ግን ራሱ ማለት ነው እናንተ ከሌላችሁ ያ ሰው በቃ ህይወት ይኖራል፣ ምንም አይመስለውም። ስትመጡ ግን ያን ሁሉ አድርጋችሁ አደር ተደረገልን አይዋችሁም። ግን በራሳችሁ ስትኖሩ ማለት በጣም ደስ ይላል። እግዚአብሔርን በራሳችሁ ስትኖሩ የምታስቡ ለራሳችሁ ነው፣ ጎጃችሁ ነው። በቃ ብታገኙም ብታጡም ዘና ብትሉም በቃ ለራሳችሁ ነው። ኢትዮጵያ ስትመጡ ተቆራለው ወጦርነቱ ምን ነው። እኛ ዙሩ እኔ አሁን አረብ ሀገር ሳልሄድ በፊት እንደዚሁ ነኝ ማለት ነው። ጥቁር ነኝ ማለት ጸይም ነኝ በቃ አለቀ። አሁን ስመጣ ወደ ጸምሊምነቴ ተመለስኩኝ። አዚያ ግን የሰው አገር ስለሆነ ነጭ ነው ያደረገኝ። የሰው ከለር ነው ያመጣኛ። ደግሞ ራሴን ያመኛል፣ ሰላም የለኝም። ሰውነቴ እንደዚህ ሳደርግ ቁስል ነው ምን የነሱ ጭቅጭቅ እነሱ ሰቀቀናውን ሰደበኝ። አሁን ምን አሉኝ የተበላሸው እዚህ ግን የለም። በቃ ስታገኙ ፋ ብላችሁ ያላችሁ ስጣቱ ደግሞ እንደማጣጣችሁ በቃ ስታገኙ ስጋ ብትበሉ ስታጡ ሽሯችሁን በታችሁ ቤተክርስቲያናችሁ ተሳልማችሁ ፏ ብላችሁ ትኖራላችሁ ማለት ነው። አለቀ። ህይወት እኮ አጭር ናት። ህይወት አጭር ናት። እውነቴን ነው የምላችሁ። ለዛ ስትሉ እናንተ የሆነ ነገር የሆነ ዘር ራሱ እንትን ሳትታኩ እንትን ማለት በጣም እንደዚህ ላልበር በዚያው እንትን በላ ምን እንላቀረ እንደዚህ ላቀረ የምትባሉ ሁሉ ነገር በጊዜው ነው። እያንዳንዱ ነገር በጊዜው ካልሆነ ጊዜ ካለፈ ብትመጡ
ፋይዳ የለውም ሀቢብቲ፣ ምንም ፋይዳ የለውም። ስለዚህ ሁሉን ነገር በጊዜያችሁ ልጅም ሆነ ምንም ሆነ ትዳርም ሆነ በጊዜያችሁ ነው የሚያምረው። እውነቴን ነው የምላችሁ። ያለ ጊዜያችሁ መታችሁ እንትን ብትሉ ማንም እንትን አይላችሁም። እና ሁላችንም ስመጣ ጥሩ ቤት የነበርንበት እኔው ምሳሌ ስለ ራሴ እኔ አሁን የነበርኩበት ሰው ልጅቷ ትጮኻለች። አንደኛዋ ልጅ ሰዎቹ ጥሩ ናቸው፣ ደሞዝ በሰዓት ነው የሚሰጡ፣ ስራ ብዙም አይበዛም። በቃ ግን ውስጤ ሰላም የለውም። ይሄን ደሞዝ ይሄ እንደዚህ ያደርጋሉ፣ እንደዚህ ያደርጋሉ፣ እንደዚህ ያደርጋሉ ውላለሁኝ። በቃ ሰላም የለኝም። እንግዲህ አልፈልግም ይበቃኛል ብዬ መጣሁኝ፣ ሄድኩኝ። አዎ ስትሄዱ ኢትዮጵያ ስትገቡ አዎ ይሄንን የማደርገውን ኑሮ አየውል የተላላችሁ ግን በቃ ችግር የለውም ትኖራላችሁ። ቢጎድለውም ተቀበላችሁ እናንተ ጎበዝ ናችሁ ያሰራችሁ ኢትዮጵያ ላይም ተገዙታላችሁ። ችግር የለውም። ባትገዙት ራሱ የዕለት እንትን ካላችሁ የራሳችሁ ቤት ካላችሁ የራሳችሁ ምናምን ካላችሁ አልማሸመተው ከሆነ ምናምን ትኖራላችሁ። እግዚአብሔር ዘና ብራችሁ ነው የምንኖረው። ሌላው ትርፍ ነገር ነው። እውነቴን ነው የምላችሁ። ስለዚህ መታችሁ የራሳችሁ ህይወት ብትኖሩ ደስ ይላል። የራስን ህይወት መኖር እውነቴን ነው የምላችሁ። ግን አንዳንዶች ደግሞ እየመጡ ተመልሰው መሄድ ያ ደግሞ በቃ ወንድ ማቀለም ማለት ነው። በጣም የሚያስጠላ እግዚአብሔርን። አንድ ጊዜ ትሄዳላችሁ፣ በቃ ሁለት ጊዜ ትሄዳላችሁ። ግን ደግሞ ካልተሳካ በቃ ባላችሁ ነገር ያው ያለንበት ሀገር የምንኖርበት ሀገር ላይመች ይችላል። ትልቅ ከተማ መኖር እንፈልጋለን። ወደ ትልቅ ቢዝነስ እንላለን። ግን እንዳቅማችን የሆነ ትንሽዬ ቤት ካለ ትንሽዬ ሱቅ ከፍታችሁ መኖርን የመሰለ የለም እላችኋለሁ ውዶቼ። እና ቻናል ሰብስክራይብ ላይክ አድርጉልኝ፣ አበረታቱኝ። እና ስለሩት ተመጥቼ ሰራፊ አወራችሁ ይቅርታ እላችኋለሁ ውዶቼ። ቻናል ሰብስክራይብ ሼር አድርጉልኝ፣ አበረታቱኝ። ቻናሌ እንትን ብሎኛል እውነት ከምጠፋ እግዚአብሔርን አበረታቱኝ ነው የምላችሁ። እና ቻው፣ መልካም ጊዜ።